ጠንካራና መንፈሳዊ ሴት ከሆነች ደግሞ ያንን ጊዜዋን ትጠቀምበታለች። የቤት እመቤትነቷን ወደ ቅድስናና ወደ ንጽህና ታመጣዋለች። በተለይ የምትጾም የምትጸልይ የምትሰግድ ከሆነች ጸሎት ክፍል ካላት ባሏ ስራ ውሎ ሲመጣ ደስ ብሎ ተከናውኖለት እንዲመጣ ልጆቿንም እያቆረበች እየሰገደች በሰዓቱ እያነበበች ስብከት እያዳመጠች ደግሞ የምትውል ደግሞ የተባረከች ሚስት ደግሞ አለች። ባሏ ሲመጣ ጥሩ ነገር እንዲመለከት ሶፋው እዚህ ጋር ከነበረ አዙራ ወደዚህ ታመጣዋለች። መጋረጃውን ትቀይራለች። እንደምንም ብላ ከባሏ ብር በመክፈት በዚህ ታረግና ጥሩ ምግብ ታቀርብለታለች። ለባሏ ጥሩ ስሜት በመሰረቱ ሴት ልጅ ለወንድ ነው የተፈጠረችው ሲባል ባሪያ ነች ማለት አይደለም። ወንድ ልጅ ደካማ ስለሆነም አይደለም። ወንድም ያለ ሴት አይኖርም፣ ሴትም ያለ ወንድ አይኖርም፣ ሴትም ያለ ወንድ አትኖርም። ይሄ አይናችን ጥቁሩ ያለ ነጩ፣ ነጩ ደግሞ ያለ ጥቁሩ እንደማያዩ ሁሉ ማለት ነው። ሁለቱም ተደማምረው ነው የሚያዩት እና የግዴታ ደካማ ጎናቸውን መተጋገዝ አለባቸው አይደለም እንዴ? ስለዚህ ቤት ውስጥ ሆና ባሏ ምንም ስራ ይስራ ኃጢአትም ይሁን ጽድቅ ይሁን ስራውን አከናውንለት ብላ በምትጸልይበት ሰዓት መጥፎ ስራ የሚሰራ ከሆነ ወደ መልካም ስራ ያዞርለታል። ምቀኞችም ካሉበት ያጋልጥለታል። በአጠቃላይ ስራው የተከናወነ እንዲሆን ወደ ቤቱም ሲመጣ ቤቴ ቤቴ እንዲል ያደርገዋል ማለት ነው። መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። የምትጾም የምትጸልይ የምትሰግድ ከሆነች ዛሬ ሰንበት ነው፣ ግዝት ቀን ነው፣ ጾም ነው ምናምን ብላ ዝሙት አንተን በመከልከሏ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስበው። ምንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ልክ ሌላ ሴት ጋር ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን? ሰንበትን ባለማክበር። በተለይ ቅዳሜ ማታ ማለት ቅዳሜንም እሁድንም ነው የምትሽረው። ሰንበት ሁለት ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21 እና በ29 በ12 የሚካኤል ቀን ነው አይደለም? ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦ ነው የያዘው። ስለዚህ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ የያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በአንድ ልደታ በ3 በዓታ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በዓላት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጸምም ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው በዛን ቀን ራሱ ምን አስቀድሰው ማን ነው ምን ጸልየው መንበርከክ ራሱ አይፈቀድም። በግዝት ቀን ግን ለሥላሴ 7 ጊዜ ይሰገዳል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። 7 እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ ሩካቤ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት እና እንደዚህ ነው። በእነዚህ ቀናት ሩካቤ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል ለልጆች ስትል ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለክ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች። ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት፣ አስራት በኩራት ማውጣት፣ መሰብሰብ፣ መንፈሳዊ መሆን የምትፈልግ ሰው ሆነ ደካማነት ስሜት ከተሰማህና ሁልጊዜ በአይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አድርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አድርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው፣ ለአንተም የመዳን ምክንያት ትሆንልሃለች፣ ታበረታሃለች ማለት ነው። እና መንፈሳዊ ሴትን ማግባት በጣም መታደል ነው፣ እጅግ በጣም መታደል ነው። ያ ማለት ዓለማዊ ሴት ወይም እግዚአብሔርን ይሄ ቤተክርስቲያን ማትመላለስ ሴት መጥፎ ነች ማለት አይደለም። በጣም ደግሞ ስነ ስርዓት ያላቸው ደግሞ ግን ቤተክርስቲያን የማያዘወትሩ ደግሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሬ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘወትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳዊ ናችሁ። በተለይ ሚስቶች ከሆናችሁ ዓለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? 10 ዓመትም ትኖር 17 ዓመት 20 ዓመትም ትኖር 10 ዓመት
የምትኖረው ትዳሯ እንዴት ነው የኖረችው ነው። የባሏን ስልክ በማየት በእኔ ላይ ቺት አድርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የት ነው ያመሸኸው በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማግጥ ካገኛት አይለቃትም። እሷም ትጨቃጨቀዋለች፣ ይቺ ማናት ትለዋለች። በዚህ ሁሉ በቃ የሚኖሩትና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል፣ እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው። ሴት ልጅ በተፈጥሮዋ እንግዲህ 4 ባህሪያት አሉ አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነውን ነው የምነግራቸው። በተፈጥሯችን ሴት ልጅ አንድ ተኩል ውሃ፣ አንድ ተኩል መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ነፋስ ናት ሴት ልጅ በተፈጥሯ። ወንድ ልጅ ደግሞ አንድ ተኩል እሳት አንድ ተኩል ነፋስ ነው። ግማሽ ውሃ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል። አንድ ተኩል እሳት ስለሆነ የተወሰነ ሰዓት ነው የሚታገሰው። ከዛ ነገሮች አልሆን ካሉት ምናምን ምን አባክ ነው የምትለው ምናምን ብሎ ይማታል፣ ይጣላል። ከዛ ውስጥ ይገባሉ ምናምን ፍርድ ቤት መካሰስ ምናምን የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንተያያለን ታያለህ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወይ አጅሮ ሲገባ ነው ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው ማለት ነው። ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል አይደለም፣ ይቅበጠበጣል እና ሞር በብዛት ይሄ ስሜት ላይ ቀልዱ ላይ ጨዋታው ላይ መቅበጥበጡ ላይ ሴት ልጅ እንደዛ ናትና መሬት ደግሞ አንድ ተኩል አፈር ናት፣ አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ መሬት እንግዲህ ያልተሸከመችው ጉድ የለም። ከሌ ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድነው ከመሬት የምንደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምንም እንደብቀው ነገር አለ፣ ሁሉ ነገራችንን ታይብናለች ይባላልና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው። የልጆቿንም የቤቷንም የራሷንም አጠቃላይ ብዙ ነገር ተሸክማ ነው የምትኖረውና ምንድነው ይሄን ማብራራት ያስፈልገው? ሚስት በባህሪዋ ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለው ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው። ለራሷም ለወንድም ምቹ የሆነ በመገዛቷ ንግስት ትሆናለች፣ ለባሏ ተገዢ በመሆኗ። ታው በስላሴ ስም ታው በስላሴ ይዣለት አትንካኛው አትንካኛው አትንካን ሰው እንጣለን እንጂ ነው የምንለው ከሰው ጋር እናደባድባታለን። ኃይለኛዋ ነው የምናስብላት። ስሟ ኃይለኛዋ ነው። ቲስቶ ነው የምናስመታት በቴሳ ሾረቢት ላይ ተደባዳቢ ናት። እስኪ ቴስታ ና እስኪ እንዴት ነው? እስኪ ትንሽ ቴስታውን እንይ። ና ቆይ እንደሱ አይደለም እንዴ? ቆይ እንዴ አንፈራም ምንም አንፈራም። እኔ አልኩህ እኮ በቴስታ እንዴት ነው የምትመታው? አሳየኝ እንጂ የምር ጀምራልኩ እንዴ? ና እስኪ እንዴት ነው? የቱ ጋር ነው የምትይዘው? እስኪ ቴስታ እሺ፣ ዋና ግንባሩ መስቀለኛውን እና ቪአይፒ ነው የምንፈልገው። ኮተት ናቸው ቪአይፒ። ምን ቪአይፒ? ቪአይፒ በቃ ለብቻችን ቪአይፒ ነው የምንፈልገው። በቃ ሸኘን። ወይኔ ወይ ታምረ ማርያም ከጎረቤት ጋር እንዲህ የምትመናቀሪው አንቺ ነሽ? ሱሪውን የምታረጊው አንቺ ነሽ? ወይኔ እስኪ እንዴት ነው የምታስኬጃት?
ይሄን ቦላላ አርጋ ተንቧለለች እንጂ ይሄን ቦላላ አርጋ ተንቧለለች። ጥፍር ቀለሟን ጣለች። 30 ጥፍር ቀለም ባሏ 8 አመጣላት አንድ ቀን ጣለችው። ግን ላክስቷ ሰጠቻት። ምንድን ነው የምትለው? ከሸዋሬ ቤት ነው የመጣ ነው እና ቪአይፒ ነው የምንፈልገው። ኮተታችን ቪአይፒ ምን ቪአይፒ? ቪአይፒ በቃ ለብቻችን ቪአይፒ ነው የምንፈልገው። በቃ ሸኘን። ወይኔ ወይ ታምረ ማርያም። እሺ ቪአይፒ ነው የምንፈልገው። አዎ ቪአይፒ ነው የምንፈልገው። አዎ ከሸዋሬ ቤት ነው የመጣ ነው። አንተም ቪአይፒ ነው የምትፈልገው? ሰውም ቪአይፒ ነው የሚፈልገው? እኔ እንደነሱ ኮተታም አይደለሁም። እኔ እንዴት በቃ ጸዳ ያልኩ ነኝ፣ ኮራ ያልኩ ነኝ። አዎ ኮራ ያልኩ ነኝ። ምንድነው ኩርት ነው የምለው? ኩርት ነው የምለው። እሺ እንዴት ነው የጸዳ የኮራኸው? ኩርት ነው የምለው። እንዲህ ነው ሰው የማየው። በቃ እንዲህ ነው የማየው። ወይኔ ከሸዋሬ ቤት ነው ያመጣችን። ወይስ እንዲህ የምትኮራው ማነው? እስኪ አዳልሞቴ ጠቋር መስተፋቅር። አይ እውነትን ነው የሚኮራው የሚኩራራው የሚንቀባረረው ዋናው እሱ ያው ጠቋርና አዳልሞቲ ነው። አትንካኛው አትንካን። ሰው እንጣላለን። እንዲህ ነው የምንለው። ከሰው ጋር እናደባድባታለን። ኃይለኛዋ ነው የምናስብላት። ስሟ ኃይለኛ ነው። ቲስቶ ነው የምናስመታት። በቴሳ ታዋቂ ናት፣ ተደባዳቢ ናት። ሸዋሬ ቤት ላይ ተደባዳቢ ናት። እስኪ ቴስታ ና እስኪ እንዴት ነው? እስኪ ትንሽ ቴስታውን እንዴ ቆይ እንደሱ አይደለም እንዴ? ቆይ እንዴ አንፈራም፣ ምንም አንፈራም። እኔ አልኩህ እኮ በቴስታ እንዴት ነው የምትመታው? አሳየኝ እንጂ የምር ጀምራልኩ እንዴ? ና እስኪ እንዴት ነው? የቱ ጋር ነው የምትይዘው? እስኪ ቴት ዋና ግንባሩ መስቀለኛውን በቃ ሸኝና ታስለብበን። ጥፍር ቀለም ተወችብን በአንድ ሳምንት። ሱሪ እሱን ያልቻልነው። ቆይ እስኪ ና ቆይ። ስንት ሰው ደብድበሃል? ስንት ሰው በቴስታ ጥለሃል? ሱሪው ነው ያንገበገበኝ። ቆይ አዳምጠኝ። ሱሪው ነው የቆጨህ? በጣም ቀሚስና ጉርድ የላትም ነበረ። ቀሚስ የላትም ነበረ? ሱሪ ነበረ። ሱሪ ይመቻል? በጣም ሱሪ ትለብሳለህ። ከዛ በቃ ገልበጥ ዘበጥ ትላለህ። ቁርጥምጥም አድርገን የበላናት ሰውነቷን ቁርጥምጥም አድርገን የበላናት። ያምራል አቋሟ። በልተናታል። አዎ ሴቶቹ አቋሜ ተክለ ሰውነቴ ያምራል እያላችሁ ነው አይደል ሱሪ የምታረጉት? ደግሞ ወንዶቹም ትወዳላችሁ አይደል? ሱሪ የለበሰች ሴት ማየት ደስ ይላችኋል አይደል? ሱሪ እየሰማችሁኝ ነው? ኩልከቶች 3 ዓመት ሊሆናት ነው። እንዴት ዋላችሁ? አዎ እናንተ ወንዶቹ መምህር ግርማ ጠንቋዩ የእሱን ትምህርት ሰምታ ከ3 ከ4 ማን ነው ጠንቋዩ? መምህር ግርማ። ምን መምህር ግርማ? እኔን እኮ እዚህ ጠንቋይ እያልከኝ እኮ ነው። አንድ አይነት እኮ ነው አገልግሎት። አንተም ጠንቋይ ነህ። ጠንቋይ ነው አይደል? አዎ ጠንቋይ ነው። እሺ ጠንቋይ ነው። ተው አንበርከክ። ወደዚህ ወይ አምላክ እስራኤል እንደው ሬስሊንግ አደረጉብኝ እኮ። ተንበርከክ አንተ ተንበርከክ። ታው በስላሴ ስም ታው በስላሴ ይዣለት። እሺ አንተ ወደ ታው ውረድ፣ ወደታች ውረድ። እንዴ ከባሏ ጋር እናደባድባታለን። እሺ እናደባድባታለን። ያው ድምፁ ምንድን ነው? ባልየው አለ መጥቷል? አልመጣም። አውቄ ያስቀርቸዋለሁ። እሺ በልጇ ታይቷል። ባሏን አውቄ ስርስር እሱም ጠቋር አለበት ባሏ። እሺ ጠቋር ግን ሰገደችብን። እስኪ ና አንተስ ዛሬ ማዕተኛ ነህ አለን። ቆይ ምንድነው? ስራሰራም አለን። ቆይ ቀና በል። ምንድነው የምታረጋት? ከባሏ ጋር ደባድባታለሁ፣ አጨቃጨቃታለሁ። ልጇን አርጌ አስመታታለሁ።
ልጇን እንዴ ማረጋት ጭቅጭቅ አርጋትን የሚለኝ ግን አለች እሷ አለች የተሚነሽዋች ጸቋራ ዳልሞቴ ሌላ ማን ያለው ጸቋራ ዳልሞቴ እሺ ቡዳ አይነት ትገበር ነበረ መተት ከቅርሚያት ነው የመጣሁት እሺ እናቷን አጥተናል እናቷን ቤተሰቦቿ ይገብሩ ነበረ ከቅርሚያታው አያቷ ግን ቆራቢ ናት ወይኔ የወንድ አያቷን ከ20 ምናምን ዓመት በላይ አስተኝቶናል ትግራይ ነው ያለው እሺ አይነጥላ ናስኪ አይነጥላ ምንድነው የምታረጋው አንተ ሴት ነኝ ሴት ነሽ ምንድነው የምታረጊው ከባሏ ጋር እንዳትስማማ አረጋታለሁ እሺ ከጎረቤት ጋር እንዴ የምትመናቀሪው አንቺ ነሽ አዎ ሱሪውን የምታረጊው አንቺ ነሽ ወይኔ እስኪ እንዴት ነው የምታስኬጃት ይሄን ቦላላ አርጋ ተንቧለለች እንጂ ይሄን ቦላላ አርጋ ተንቧለለች ጥፍር ቀለሟን ጣለች 30 ጥፍር ቀለም ባሏ 8 አመጣላት አንድ ቀን ጣለችው ግን ላክስቷ ሰጠቻት ሴቱም ሱሪ ይወዳል አጋንንቱም ሱሪ ያስለብሳል በዚህ መካከል ያው ወንዶቹ የሴት መቀመጫ ያያያችሁ ቁልጭ ትላላችሁ ትፈተናላችሁ እየሰማችሁኝ ነው ሴትን ስታገቡ ለትዳር ስትፈልጉ ውስጣዊ ውበቷን ተመልከቱ ሃይማኖቷን ተመልከቱ ከዛ ላይ ደግሞ ጸልዩበት ነገር ግን እየሰማችሁ ነው መቀመጫ አይታችሁ ብታገቡ መቀመጫ ነው የምታጡት ሰማችሁ መቀመጫዋ ያምራል ብለ ብታገባ መቀመጫ ታጣለህ መልኳ ያምራል ብለ ብታገባት በብስጭት መልክን ታጣለህ ባሏም ቆንጆ ነው ቁመናዋ ያምራል ብለ ብታገባ መቆሚያ ታጣለህ እግዚአብሔርን ለምናችሁ መቤታችንን ተማጽናችሁ የራሳችሁን ሰው ስጡኝ በሉ በትዳር መስፈርት አታብዙ አቃቂራ አታውጡ እየሰማችሁ ነው መቀመጫ ያኖርም መልክ አያስማማም ቁመናም አያግባባም የሚያኖረው ውስጣዊ ውበት ባህሪና ጠባይ ነው ብዙ ቆንጆ ሴት አመላተው ትዳራቸውን ፈተዋል አቤት መቀመጫዋ አቤት ቁመና የተባለችው ትዳሯን ፈታ ትታለች እያየን እየሰማን ነው መስፈርት ታወጣላችሁ መስፈርታችሁ እግዚአብሔር ይሁን መስፈርታችሁ ክርስትና ይሁን እሺ ሌላም ደግሞ ታረጋው መተት አለው እሺ ከጓደኛ ነው የመጣሁት ትዳሯን አፋታ ማህፀኗን አሽት ነው የተባልኩት ከዛ ሳረክ አዋሽ ትቻለው ብብቷን ማህፀኗን አሸተት አሸተትኩ ትታጠባለች አጠራም ብብቷን ማሸታለሁ ትሸማቀቃለች ታለቅሳለች ታዝናለች ሸዋሮቢት ምንድነው የምትሰራው ባለ ትዳር ናት እሷ እሺ እድሏን ወይኔ እድሏ እኮ እንግዲህ ዛሬ ከሸዋሮቢት ቪአይፒ ፈልገን የመጣው እኛም ያው የቪአይፒ እድል ሰጥተናል በቪአይፒ ደብረ ገሊላ ነበረች እዛ እንትን አሁን በቃ ትሄዳለህ ምንም ይበቃል ቪአይፒ ነው የምፈልገው ቪአይፒ ነው እኮ ቪአይፒ እኮ በቃ ተነገ ሸኝ ምንድነው ቦርሳ ደግሞ ይሄ ኮተት ነው የሷ ይሄ ኮተት ተንበርከክና በስላሴስ ሁላችሁም ነው የምትሄድ ና ወደዚህ ጠጋ አሁን የጓደኛ መተት ምን አርጌ ተባል ማህፀኗን አሽት ትዳሯን አፍርስ እናቷ ናት ያረገችባት የጓደኛዋ ናት ቀንታል ከማህፀን ላይ ቧጥ እናውጣ ከብብቷም ተነስ ተዋችልም ከማህፀኗ አልሄድም ብዙ ሴቶች ብብታቸው ማህፀናቸው ጥሩ ጠረን የለውም ብለው የሚጨነቁ የሚሳቀቁ አሉ አይነ ጥላ መተት የቤተሰብ ዛር ካለ ማህፀን ያሸታል ብብት ያሸታል መጥፎ ጠነር እንዲወጣበት ያደርጋል ብትታጠቡ ዶደራንት ሽቶ ብትቀባ አይጠፋም ለዚህ መፍትሄው ጾም ጸሎት ስግደት ነው ከማህፀን ላይ ቧጥ በስላሴ ስም አንሳ አልሄድም ወደት ሄዳለህ ሚስቴ ናት እኮ ይሄ ጥጋበኛ ነው ና በስላሴ ስም ና ወደዚህ ታዘዝ ከማህፀን ላይ ቧጥ በል በስላሴ ስም ታዛል ከማህፀን ላይ ቧጥ ከብብቷ ቤቴ ነው መድኃኒዓለም ቤትን ያፈርሰው አንሳ ነው የምልህ ና ወደዚህ ነው የምልህ ከማህፀን ላይ ቧጥ እናውጣ በስላሴ ስም ቶሎ በል ተነስ ና ጠጋ ወደዚህ አቤትልህ እንዴት እንደሚያደርግ ና ጠጋ ወደዚህ ወይኔ ጥርስ ላይ ማለት ወይኔ በልጥራ በስላሴ ስም በል
ተንበርከክ በኃያሉ በመድኃኒዓለም ስም ወይኔ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም እንደውም ላሻሽልልህ በፈታ የማህፀን በል ማህፀንን በሚፈታ ማህፀንን በሚፈታው ማህፀንን በሚፈታው አራ ነው ብለህ ማህፀንን በሚፈታው ማህፀንን በሚፈታው በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ጠቋር አዳልሞቴ የድል መተት ወይኔ ድሎ የቡዳ መንፈስ ሁላችንም አይነ ጥላ መተት ሁላችንም በሉ ሁላችንም አንድም ሳንቀር ለቀናል ከልጇ ላይ ተነስተናል ለቀናል በስላሴ ስም ለዘላለም በሲኦል ታስረናል የዘጋኑን እድሎቿን የዘጋኑን ማህፀኗን ወይኔ የዘጋኑን ማህፀኗን ወይኔ በኪዳነ ምሕረት ስም ከፍተናል በኪዳነ ምሕረት ስም ከፍተናል አዎ ሳሊያደግ ነው በኪዳነ ምሕረት ስም ከፍተናል በል የመጨረሻችን ነው በል መድኃኒዓለም ይፍረድብን በል ሰባት የጮና ወጣ ቶሎ በል አንድ ቀጥል ሁለት ቀጥል ቶሎ በል ሶስት ቀጥል ቶሎ በል አራት ቀጥል አምስት ቀጥል ስድስት በል የመጨረሻ ገንዝ እናሄድ ቅዱስ ገብርኤል በስላሴ ስም ሲኦል ያውርድ ገንዝ እናሄድ ቅዱስ ገብርኤል ሲኦል ያውርድ ኪዳነ ምሕረትን አመስግኑልን ነይ እስኪ እናቴ አይዞሽ ተይ በመብራት ደህና ነሽ ደህና ማን ነው ስምሽ ቤቴልሄም ከየት ነው የመጣሽው ከሸዋሮቢት ከሸዋሮቢት በስመ አብ ከባድ ነው ተገላግለሻል መብራት ነቅላልሻለች ጉድ ነው መቼ ምን ነበር የሚያደርግሽ ሰው ጋር እንዳልጠጋ ያሸማቀቀኝ ትደባደቢ ነበረ በጣም ቦክስም ቴስታም አለው ከሰው ጋር እንጣላለን እናቴ እሺ ነገረኛ ነው የሚለው ኃይለኛ ናቸው የሚለው የገዛ ጓደኞቼ እንኳን ይፈሩኝ ጓደኞችሽ ሁሉ ይፈሩሻል ነገረኛ ናት ይሉኛል እሺ ነገረኛው ይዟት እንኳን መብራን ፈታችሽ እንኳን ነቀለችልሽ ለሷ የደረሰሽ ኪዳነ ምሕረት ለሁሉም ትድረስልን መብራንን አመስግኑላት ኪዳነ ምሕረት የመጨረሻ ታድርግልሽ የሆነ ነገር ነገ ከነገ ወዲያ ድንገት ጥሩ ህይወት እንዲያጋጥም ይብላችኋል ደግ የምትሆኑት ዝም ብሎ ደግ ሁኑ አንደኛ ሁለተኛ ከቤተሰብ የወረሳችሁት ደግነት ካለ እሱን ጠብቁት ተንከባከቡት በእውነት ነው የምላችሁ ሌላው ግን ስራን ባለመናቅ ለምንድነው ትልቅ ድርጅት ሄዳ ማትቀጠረው ወይ የሆነ ቦታ ላይ ሲባል ልጅቷ በውስጥ በኩል ጨዋነት ነበረባት እና እናትየው ሳይነግሩት በማረፋቸው ጠይቋታል ለምንድነው እናትሽ እንደዚህ ቢጠይቃቸው የመለሱልኝ መልስ በጣም ልብ የሚያንጠለጥል ነበር እስቲ እነግርሃለሁ ልጆች ፊት አይነገርም ነበር ያሉኝና ምንድነው ምክንያትሽ አላት እኔ ጉሊት መሸጥ የፈለኩት በንግድ ስለማመን ነው ነጋዴ መሆን እፈልጋለሁ እና ተቀጥሮ መስራት ይሄ እንደዚህ ማለት አልፈልግም አንዱ ምክንያት ሁለተኛው ነገር ግን ማልዋሽህ ነገር በጣም የሚፈልገኝ አፍቅሮኝ የነበረ ሰው እኔ ግን የማልፈልገው ሰው የኔን ከግቢ ከቤት መውጣት ጠብቆ ሊወስደኝ የሚፈልግ ሰው ነበር የክፍለ ሀገር ሰው ነው ባመነበት የሚጸና ሰው ስለሆነ በድጋጉ ጠልፎኝ እንዳገሩ እንደለመደው እንግዲህ አገሩ ላይ በፈረስ ነው የለመደው እዚህ ደግሞ በመኪና ይዞኝ ሊሄድ ይፈልግ ነበርና እኔ ደግሞ እሱን አልፈለኩትም ምክንያቱም ችግር ያለበት ሰው ነው ቀድሞ ስለተነገረኝ ስለ ልጁ ባህሪ መጣ አልመጣ ያልኩ እየተደበቅኩ ነው ያለሁት እና ሰዎች ካሉ መጥቶ በፍጹም ምንም ነገር ሊያደርገኝ አይችልም ለዚህ ነው ጉሊት የሚሸጥበት ቦታ ላይ በዚህም ሰዎች ያሉበት አካባቢ ስለሆነ ሰዎች ፊት ምንም ሊያደርገኝ ስለማይችል ወጥቼ የምሰራው ሌላ ቦታ ግን ሄጄ ርቄ መስራት አልችልም ወደ ቤቴም ሲሄድ የሚሸኘኝ አንድ ጎረምሳ ነበረ እና እሱ ስለሚሸኘኝ ብቻ ነው
ወጥቼ የምሰራው እንጂ ጭራሽ ከቤት ራሱ አልወጣም። እና በጣም ዝቶብኛል። አንቺን በምነካው ነክቼሽ፣ በማስነካሽ ነክቼሽ ይዤሽ ነው የምጠፋው እያለ ይዝትብኝ ነበረ። ለዛ ነው ቤት የምደበቀው። ለዚህ ነው ማዬ ልጆች ፊት የማይወራ ነው ያለች። ለዛ ነው አለችው። እና ከዛ መጨረሻሽ እንዴት ሆነ? አይ ከዛ በኋላማ በቃ ነገሮች ሁሉ እናቴም ካረፈች በኋላ እኔም ወደዚህ ወደ እናንተ ምናምን ሳዘወትር ምስል እንግዲህ ነገሩን ሰው አለኝ ወደሚለው ነገር መጣሁኝ። እና ያው ዛሬ ደግሞ እዚህ ቦታ ነው ያለሁት አለችው። እና ከኔ ጋር የተገናኘ ነው በምንድን ነው? በዚህ ልጅ ምክንያት ነው። እና ስጋት አለብኝ አለችኝ አንድ ጊዜ አግኝታኝ። እኔ ይሄ ሁሉ ታሪክ እንዳላት አላውቅም ነበር። እና ስጋት አለብኝ መምህር ላናግር ፈልጌ ነበር። መጀመሪያ ይሄን ጉዳይ ነው የነገረችኝ። እንደዚህ የሚዘትብኝ ሰው አለ። እኔ አሁን ተአምር በሆነ መንገድ ትዳር ላይ ነው ያለሁት አለችኝ። እስኪ ተአምር የሆነው ነገር ንገሪኝ አልኳት። እና 3 ሰዓት ሙሉ ቁጭ ብላ ታሪኳን ነገረችኝ። ይሄው እኔ እስካሁን የነገርኳችሁን አሳጥሬ የነገርኳችሁን ማለት ነው። 3 ሰዓት ከምናምን 40 ምናምን ደቂቃ ሁሉ ሄዷል። በጣም ነው የደነገጥኩት። የምትነግሪኝ እውነት ነው አልኳት። አዎ መምህር ይኸውልህ እንደዚህ ነው አለችኝ። እና ብዙ ሰዎች ታሪክ አለኝ ገጠመኝ አለኝ ብለው ሊነግሩህ ሲመጡ እሺ ብለህ ስማቸው። አንተ በማታውቀው መንገድ ሳታገኛቸው ተአምር ተፈጽሟል በየቤቱ አለችኝ። እንደዛ ነው? በየቤታችሁ ብዙ ተአምር ተፈጽሟል? እውነት እግዚአብሔር ብዙ ረድቷችኋል፣ አግዟችኋል? ደስ ይላል። እና ኢንተርቪው መደረግ እፈልጋለሁ ብላ ነበረ። ግን ደግሞ ልጁ ያገኘኛል የሚል ስጋት ስላለባት ኢንተርቪውን ትተነው እኔ አቀረብኩት ማለት ነው ከምክሮች ጋር። ስለዚህ በዚህ ገጠመኝ ውስጥ ይሄ ልጅ ማንነቱ መታወቅ አለበት፣ የት ሰፈር እንደሆነ ምናምን መታወቅ ስላለበት መካተት አለበት። ይሄ ገጠመኝ እልባት ማግኘት አለበት። ይሄ እዚህ ልጅ ነገር መጨረሻው ሳይታወቅ አላቀርበውም ብዬ እኔ ደግሞ ተነሳሁ እንደ አዲስ። ከዛ አድራሻውን ሰጠችኝ። ቀድማ ታውቀው ነበር አድራሻውን። በሆነ አንዳንድ አጋጣሚዎች ነው ይሄ ሰው እሷን አግኝቷት በዛ አጋጣሚ የኔ ካልሆንሽ ብሎ ሲያስቸግራት የነበረውና በሰው አግኝቸው እቺ ልጅ ታውቃታለህ አልኩት። እንዴ የኔ ፍቅር ናት እኮ አለኝ። አዎ ያንተ ፍቅር ናት፣ ተረጋጋ። አሁን ግን ባለትዳር ነች፣ አግብታለች፣ በጣም ከባድ ትዳር ውስጥ ነች ያለችው ጊዜ አታረገውም እኔ እለያታለሁ ምናምን አለ። በጣም ደነፋብኝና ወንድሜ ተረጋጋ እንዴ እኔን ራሱ ነፍሴን ከስጋዬ ሊለየኝ የተዘጋጀ ነው የሚመስለው። በጣም በሚያስፈራ ሁኔታ ነው የሚያረገው ሁሉ ነው የሚመስለውና አልኩኝና መኪና ውስጥ ገባና ቁጭ አልን። ይኸውልህ እቺ ልጅ ታሪኳ ይሄን ይመስላል ብዬ አጠር አድርጌ በ30 ደቂቃ ውስጥ ሳላንዛዛ የተፈጠረውን ነገር ስነግረው ቻንሷ የሚገርም ነው፣ እድሏ የሚገርም ነው። እና ግን እሷ የግርማን ትምህርት ታዳምጣለች አለኝ። እኔ ነኝ ብዬ አላልኩትም። የኔን ትምህርት አዳምጣማም አይባልም ማለት ለሰው ስትነግሩ አይባልም። እና የመምህር ግርማ ነው የሚባለው ደግሞም ነው እንደዛ ነው። እና የግርማን ትምህርት ታዳምጣለች አለኝ። አዎ። እና እየሰማች አሁን እየጸለች እየሰገደች የሴትዮዋን እግር ፈውሳ ከዛ በኋላ ሴትዮዋ ሞተችባት አለኝ። የሞተችው በካንሰር ነው፣ ግን ተአምሩ እንዲታወቅ ከዊልቸር ላይ ተነስታ የተራመደችው በዚህ ምክንያት ነው። እና በዚህ ልክ መንፈሳዊ ስለሆነች ህይወቷ ላይ ብትገባ ታበላሽባታለህ። በዛ ላይ ደግሞ አንተ ተወዳታለህ እንጂ እሷ አትወድህም። ስለዚህ የራስህን መንገድ ፍጠር፣ ከቻልክ ይሄን ትምህርት አዳምጥ ስለው የማን የግርማን ምናምን አለኝ። ኦኬ ይሄ ልጅ በትክክል በማመጣው አመጣሻለሁ ያለው መስተፋቅር አድርጎ ሊያመጣት ነው። የክፍለ ሀገር ልጅ ነው ብቻ የሆነ ነገር አያጣውም። አንዳንድ ጥበቦች ምናምን እንደዚህ የሚያምን ይመስላል አልኩኝና መምህር ግርማ ጋርም ሄዳ ጮኻለች አልኩት። ዝም ብዬ እኮ ነው በራሴ ነው። ምን ብላ ጮኸች አለኝ። አይ የሆነ መስተፋቅር ስሙን አልናገርም አለ እንጂ የሆነ መስተፋቅር ያረገባት ሰው አለ ምናምን ብዬ ሰው ጊዜ ማን ነኝ ብሎ ለፈለፈ ሰው ጊዜ እኔ እንጃ ስምህ ማን ነው አንተ አልኩት። ለጊዜው ስሜ ቆያለኝ ብቻ ለፍልፋለች። ቪዲዮም ቪዲዮም ተቀርጿል አለኝ። ቪዲዮም በጊዜው በእርግጥ አላየሁትም፣ ግን ቪዲዮ እንደተቀረጸ አውቃለሁ። እንግዲህ ሲወጣ እናየዋለን ስለው ጊዜ ኧረ በለው በቃ ስሜቱን መቆጣጠር አቃተው። ተናደደ። በቃ እንዲህ ግርማ ስፈራው ድሮንም ስፈራው ጭራሽ በእኔ መጣብኝ አለ። ቆይ ምን ያረከው ነገር አለ ስለው ጊዜ በጣም ነው የምወዳት እና ስለው መቼም መስተፋቅር አድርጌያለሁ እንዳትለኝ፣ ሴጣን ልኬባታለሁ ምናምን እንዳትለኝ አልኩት። እኔ ሴጣን መሆኑን ቅርብ ጊዜ ነው የሰማሁት፣ ግን መስተፋቅር አድርጌያለሁ አለኝ። እንዴት አልሰራም ስለው ጊዜ በሩቁ ሊሰራ አልቻለም። ላቧን አላገኘሁም፣ ፀጉሯን አላገኘሁም፣
በቃ የእሷ የሆነ ነገር ምንም ነገር ስላጣሁኝ ይኸው እስካሁን ተቀምጫለሁ አለ። በል ጸጉሯም ላቧም አያስፈልግህም። ያንተ ማንነት፣ ያንተ ሁኔታ፣ ያንተ ስም በሙሉ እንዳለ ሙሉ በሙሉ የመመገማ ቪዲዮ ሳይኖር አይቀርም። አንተ ነህ እንዲያውም ያንተ ሳይሆን አይቀርም አልኩት። ኧረ በእናትህ ተረጋጋ በለው። የምታውቃቸው ከሆነ ሰውየውን እረፉ በላቸው። በቃ ንስሐ ገብቷል በላቸው። ይቅርታ ብሏል በላቸው አለኝ። ልበልልህ? አዎ። እሺ ታቆማለህ ይሄን ነገር አልኩት። አቆማለሁ። አይ በቃ ይቅርብኝ፣ እንዴ እኔ መዋረድ አልፈልግም። ስንት ስራ ስንት ገና ብዙ ነገር ይጠበቅብኛል። በቃ ትቅርብኝ፣ እንዲያውም አልፈልግም ማለት በዘዴ። ከዛ በኋላ ግን አመነ። ይሄን ዘዴ ያመጣሁት ለምን ነው? እንዲያምንልኝ ነው። አመነ እና ለማንኛውም ልጅቷ በጣም ጠንካራ መንፈሳዊ ልጅ ሆናለች። ደውላ ታናግራለች። ደውላ ስታናግርህ ግን ሌላ ቃላት ምናምን ነገሮች እንዳትናገር አሁን ደውዬ አገናኛለሁ አልኩት። እሺ አንዴ ብቻ ድምጿን ልስማት አለኝ። ከዛ ደውዬ አገናኘኋቸው። ያገናኘሁበት ምን አገናኘኝ ስላለችኝ ነው እሷ። ከዛ አዋሪው አልኳት። መምህር አግኝተኸው አለችኝ። አዎ። እና መስተፋቅር ማድረጉን አምኗል እና ደግሞ ጸበል ላይ የጮህሽውን ነገር በቃ መምህር እንዳይለቁት እንናገራለን። ማሳው ጊዜ ሳቀችና ላውድ ሊሆን ይችላል ብላ አስባ የሆነ ነገር እንደዋሸው እንደቀባጠርኩ ገብቷታል። ከዛ እሺ በቃ ችግር የለውም በቃ ቪዲዮ አይለቀቅም፣ ለማንኛውም አገናኝ አለችኝ። እየሰማሽ ነው አልኳት። ከዛ ስማ አለችው፣ እንደዚህ አይባልም አንቺ በስሜ ጥሪኝ አላት። እሺ እንዴት ነህ ሰላም ነህ አለችው። እግዚአብሔር ይመስገን እንዳጣውሽ ቀረሽ አይደል አላት። በቃ እኔ አንተ አይደለሁም መጀመሪያም አልወድህም ነግሬህ ነበረ። አሁን ሰላማዊ የሆነ ህይወቴን አትረብሸኝ፣ እንዳትረብሸኝ ከዚህ በኋላ ባጠገብህ በነፃነት እንዳልፍ ብቻ ነው የምፈልገው። ከዛ ውጭ ግን ሌላ ነገር አደርጋለሁ ካልክ ብዙ ነገር ውስጥ ትገባለህ አለችው። ኧረ እኔ አሁንማ ሰውየው ጋር ገባሽብኝ እኮ በቃ በሱ እጅ ውስጥ ከገባሽ ሁሉ ነገር ተበላሸ እኮ አላት። ያውቃል ሰይጣን እንደላከ ራሱ ያውቃል። ስለሚያፈቅራት ነው እንጂ በጣም ስለሚወዳት ነው እንጂ መስተፋቅር አጋንንት እንደሆነ እና የተላከባት በአጋንንት ፍቅር እንደሚያቀራርባቸው ይሄንን ማም ያውቃል። አሁን ወዲያው ወሽመጡ ሲቆርጥ ያስታውቃል ልጁና እኔ ባለፍሽበትም አላልፍም እንኳን ባጠገቤ ልታልፊ ቀርቶ አለት። አይም አይታወቅም ነገሮች ሊያገናኙን ይችላሉ። ስለዚህ በቃ አረፍ አለችው። ይሄንን ያወራነውን እኔም ሪካርድ አድርጌዋለሁ፣ እሷም ሪካርድ አድርገዋለች። ፎቶም አንስቼዋለሁ። ሰላም ተባብለን ተለያየን። ለባልየው ላኩለት። ከዛ መምህር እንዴት ይሄን ላክልኝ አለኝ። ሚስትህ ናት ላክ ያለችኝና ይሄን ጉዳይ ጨርሼልሃለሁ፣ ከዚህ በኋላ የሚያሰጋችሁ ነገር የለም አልኩት። ኧረ በስመ አብ በጣም ይገርማል አድርጎ ነበር አለኝ። አዎ በጣም ይገርማል፣ ግን እሷ እስካሁን ድረስ አልጮኸችም እና ይሄ መስተፋቅር መጮህ አለበት። አንተ የውሸትህን ብትናገርም እዚህ ጋር ግን የእውነት መጮህ አለበት አለኝ። አዎ በጣም በርታ ሞክር አልኩት እና ግን ልጅቷ እንደው ሚስትም ናት እህትም እናትም ናትና እንደው በጣም እድለኛ ነህ አልኩት። አዎ ስታዋራኝ በጣም የዋህ ናት አልኩት። አዎ አለኝ። እኔ እድለኛ ነኝ፣ ሚስቴ ነች የሸለመችኝ፣ የሚስቴ ስጦታ ናት አለኝ። እና የአንገት ሐብል ነች አልኩት። አዎ አለኝ። ግን የሚስት ስጦታ የአንገት ሐብል ወይም ደግሞ የእጅ ሰዓት ምናምን ነው፣ ከረባት ምናምን ነው አይደል? ጌጡ ናት ማለት ነው። መልካም ሚስት ለባሏ ምንድነች? ዘውድ ናት። እና መልካምነት መልሶ ይከፍላል ብቻ አይደለም፣ ደግነት ብቻ አይደለም። በድህነት ውስጥ ያለ እግዚአብሔር አምላክ ያያል። ሴት ልጅ ድሃ ሆና ሀብታምን ማግባት ብትመኝም ግን ንጹህ የሆነ ልብ ካላት እንደዚህ አይነት ቦታ ይጥላታል። እንደገና ደግሞ በመስተፋቅር ደግሞ ሀብታም አጥምደው ደግሞ መከራቸውን የሚያዩ ሴቶች ደግሞ አሉ። እመጣበታለሁ ሌላ ጊዜ። በመስተፋቅር ሀብታም አግብተው ከገቡ በኋላ በጣም ከባድ ህይወት የሚያዩ እህቶች አሉና እግዚአብሔር ከዚህ ነገር ያውጣን። ወንድማችን ቲማቲም ሽንኩርት ምናምን ስትገዛት የነበረችን ሴት ምስኪን ሴት ስላከበርካትና በመልካም አይን ስላያት እግዚአብሔር ሸልሞሃል። አንደኛ። ሁለተኛ ሚስትህም ጥሩ ሆና ስላገኘቻት ሸልመሃለች። ሁለተኛ። ሶስተኛ ልጆችህም የወደዷት እንደ እናታቸው ባትሆንም ራሷን እናትን ባትተካም ግን የእናታቸውን ፍቅር እንዲያገኙ በተወሰነ መልኩ የምታግዛቸው ሴት ሆና መታለችና በጣም እድለኛ ነህ። እንኳን እንጀራ እናት ልትሆን ቀርቶ እንጃ ብቻ እንጀራ እናት የሚባለው ነገር ስሜቷ ላይ ራሱ የለም። እንዴት እንደምትወዳቸው ልጆቹን እንዴት እንደሚንጠላጠሉባት አብረዋት እንዴት እንደሚዝናኑ እናታቸውን ረሷት ማለት ይቻላል። ያው አይረሳም በእርግጥ የልጅነት ጉዳይ ሆኖ ነው፣ ግን በቃ ከእሷ ጋር ነው የሚጫወቱት። አስረሳቻቸው። ይሄ በጣም ትልቅ ነገር ነው።
አንዳንድ ጊዜ እንኳን ልትረሱ ቀርቶ መፈጠራችሁንም እንድትናፍቁ ማነው መፈጠራችሁን ራሱን እንድትጠሉ የሚያደርጉ እንጀራ እናቶች ናቸው ያሉት። ከባድ ነው። ጨርሻለሁ።